ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን አሁናዊ መረጃዎች ይዘን ቀርበናል። ብዙዎቻችሁ ለኢትዮስ ሚዲያ አዲስ እንደሆናችሁ እናምናለን። ስለዚህ ቻናሉ እንዲያድግና በሐቀኝነት መረጃዎችን ወደ እናንተ ማድረሳችንን እንድንቀጥል ቻናሉን ሰብስክራይብ፣ ቪዲዮውንም ላይክና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ መረጃው አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል የሚደረገው የህልውና ተጋድሎ በተለያዩ አካባቢዎች አሁንም ተጠናክሮ ቀጥሏል። በምዕራብ ወሎ ከገነቴ እስከ አቀስታ በትናንትናው ዕለት ከተደረገው ውጊያ ጋር በተያያዘ የለጋምቦ ወረዳ የብልጽግና አመራሮች በሙሉ ሸሽተው ወደ ደሴ ከተማ መግባታቸው ታውቋል። በቀጠናው የተሰማራው የመከላከያ የሚሊሻና የአድማ በታኝ ጥምር ሰራዊት አባላት በብዛት እጃቸውን በቀጠናው ለሚገኘው የፋኖ ኃይል እየሰጡ መሆናቸውንም ከደረሰን መረጃ ለማወቅ ተችሏል። ውጊያው በለጋምቦ ወረዳ እንደተጀመረ ነው የወረዳው የብልጽግና አመራሮች ቤተሰቦቻቸውን ይዘው ወደ ደሴ የሸሹት የተባለው። በሌላ በኩል በማዕከላዊ ጎንደር ታች አርማጭሆ ወረዳ ትናንት ከፍተኛ ድል እንደተመዘገበ የአማራ ፋኖ አንድነት በጎንደር ለዝግጅት ክፍላችን በላከው መረጃ ላይ ለመመልከት ተችሏል። በዚህ የታች አርማጭሆ ውጊያ ከ100 በላይ ያገዛዙ ወታደሮች ሙትና ምርኮኛ መሆናቸውን የገለጸው አርበኛ ዮሐንስ ንጉሱ በርካታ የጦር መሳሪያዎች በቁጥጥር ስር መደረጋቸውንም ገልጿል። ይህ በእንዲህ እንዳለ በተለያዩ የጎጃም ቀጠናዎች ውጊያዎች እንደቀጠሉ ናቸው። በርካታ የአገዛዙ ሰራዊት አባላት ከየምድብ ቦታቸው እየጠፉ ፋኖን በመቀላቀል ላይ መሆናቸውን የአማራ ፋኖ በጎጃም የጽህፈት ቤት ምክትል ኃላፊ አርበኛ በለጠ አብርሃም ገልጿል። በዛሬው ዕለትም በጎጃም በደንበጫ አዴትና አካባቢው ከባድ ውጊያ መደረጉን ለማወቅ ተችሏል። በደንበጫ ውጊያ የአማራ ፋኖ በጎጃም 6ኛ ክፍለ ጦር ኢንጂነር ክበር ተመስገን ብርጌድ ወደ ከተማው ጥሰው በመግባት ካገዛዙ ሰራዊት ጋር ፊት ለፊት ገጥመዋል። በዚህ ታላቅ ተጋድሎ አንድ ፋኖ ብቻ ወደ 15 ክላሽ ገቢ አድርጓል። ትልልቅ ድሎችም ተመዝግበዋል ተብሏል። በተመሳሳይ በምዕራብ ጎጃም ከባህር ዳር 42 ኪሎ ሜትር በምትርቀው አዴት ከተማም ዛሬ ረፋድ ጀምሮ ውጊያ እየተደረገ መሆኑ ታውቋል። በዛሬው ዕለት በከተማዋ ይውል የነበረው ገበያም በጠዋት ተኩስ መጀመሩን ተከትሎ ተበትኗል ተብሏል። ሰሜን ጎጃምን ያካለለው ያገዛዙ ሰራዊት ስምሪት ከባህር ዳር በመቀጠል አዴትን ቤዝ በማድረግ እንደሚሰጥ መረጃዎች ይጠቁማሉ። ከአዴት ወጣ ብሎም ብራዳማና ዴንሳባታ በተባሉ ቦታዎች ላይ ፋኖ ካገዛዙ ሰራዊት ጋር ውጊያዎችን እያደረገ መሆኑን ከደረሱን መረጃዎች ላይ ለመመልከት ተችሏል። ይህ በእንዲህ እንዳለም አብይ አህመድ በነገው ዕለት ለሕዝብ ተወካዮች ምክር ቤት ሪፖርት እንደሚያቀርብና ከተወካዮች ምክር ቤት አባላት ለሚቀርቡ ጥያቄዎች ምላሽና ማብራሪያ እንደሚሰጥ ተገልጿል። በሐሙሱ የምክር ቤት ቆይታው ከኤርትራ ጋር ስለተፈጠረው ፍጥጫ ማብራሪያ ይሰጣል ተብሎ እንደሚጠበቅ ነው ያገኘነው መረጃ የሚያመለክተው። ከፍተኛ ሰራዊትና መሳሪያዎችን ወደ ድንበር አካባቢዎች እየተጠጉና ጦርነት ሊቀሰቀስ ይችላል የሚለው ግምት እየተሰጠ ባለበት በዚህ ወቅት በተጠራው የምክር ቤት ስብሰባ አብይ አህመድ ሀገሪቱ የገባችበትን ሀገራዊና ቀጠናዊ የደህንነትና የጸጥታ ችግሮች በተመለከተ የመንግስቱን አቋም እንደሚገልጽ ይጠበቃል። ይህ በእንዲህ እንዳለ የኤርትራ መንግስት ከአብይ አህመድ አገዛዝ ጋር ያለውን ፍጥጫ በተመለከተ በኤርትራ ለሚገኙ ዲፕሎማቶችና የዓለም አቀፉ ማህበረሰብ አካላት ማብራሪያ መስጠቱ ተገልጿል። ዓለም አቀፉ ማህበረሰብ በአዲስ አበባ ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና ከትግራይ ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ ጋር በነበረው ቆይታ ኤርትራ ኢትዮጵያን ልትወር ትችላለች የሚል ሐሳብ መቅረቡን ተከትሎ በአስመራ ያሉ የዲፕሎማቲክ ማህበረሰብ አባላት የኤርትራ መንግስት ማብራሪያ እንዲሰጣቸው በመጠየቅ በተዘጋጀው በዚሁ መድረክ ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ማብራሪያ መስጠታቸው ታውቋል።
የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት በዚህ መግለጫ ላይ ተናግረዋል ተብሏል። የውጭ ጉዳይ ሚኒስትሩ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፍ ማህበረሰቡ ጥያቄ አቅርበዋል። ኦስማን ይህንን የተናገሩት ማክሰኞ መጋቢት 9 2017 ዓ.ም መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት መረጃ አስታውቀዋል። ማክሰኞ ጠዋት በኤርትራ የውጭ ጉዳይ ሚኒስትር መስሪያ ቤት ማብራሪያ የተሰጣቸው የዲፕሎማቲክ ማህበረሰብ አባላት፣ አምባሳደሮችና የዲፕሎማቲክ ኮር አባላት እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናቸውን የማስታወቂያ ሚኒስትሩ የማነ ገልጸዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የከረረ ውጥረት ተፈጥሯል። የኢትዮጵያ መንግስት ባለፈው ሳምንት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት መውቀሱ አይዘነጋም። የኤርትራው ውጭ ጉዳይ ሚኒስትር በሰጡት ማብራሪያ ሶስት ጉዳዮችን በዋናነት ማንሳታቸውን የማነ ተናግረዋል። የመጀመሪያዎቹ ሁለት ጉዳዮች በኤርትራ ላይ የቀረቡ ሐሰተኛ ክሶችን የሚመለከቱ እንደሆኑ በማስታወቂያ ሚኒስትሩ መረጃ ላይ ሰፍሯል። በቀዳሚነት የተጠቀሰው ኤርትራ በኢትዮጵያ ጦርነት ለመክፈት ዝግጅት እያደረገች ነው ስለሚለው ግምታዊ ክስ ነው። ሁለተኛው ክስ የፕሪቶሪያ ስምምነትን የተመለከተ እንደሆነ ተገልጿል። ማብራሪያ ተሰጥቶበታል የተባለው ሶስተኛው ጉዳይ ደግሞ የኢትዮጵያ የባህር በር የማግኘት አባዜ እንዲሁም ይህንን ተከትሎ የመጣው ዲፕሎማሲያዊ ዘመቻና አብሮት ያለው ተንኳሽ ድርጊት እንደሆነ ተጠቅሷል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህ ይህንን ማብራሪያ የሰጡት የኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ከሰጡ ከቀናት በኋላ ነው። የውጭ ጉዳይ ሚኒስትሩ ጌዲዮንና ርዕሰ መስተዳድር አቶ ጌታቸው ረዳ ባለፈው ሳምንት አርብ መጋቢት 5 2017 ዓ.ም የሰጡት ማብራሪያ በትግራይ ክልል በህወሓት አመራሮች መካከል ከተፈጠረው ቀውስ ጋር የተገናኘ ነበር። በሌላ መረጃችን ፋኖ ዘመቻ አንድነት በማለት አውጇል። ዘመቻ አንድነት በሚል የተጀመረው አዋጅ በሁሉም የአማራ ግዛቶች በተመሳሳይ ሰዓት ማጥቃት ለመክፈት መሆኑ ተነግሯል። የአማራ ፋኖ በሁሉም የአማራ ግዛቶች ከመጋቢት 10 2017 ንጋት 12 ሰዓት ጀምሮ በአገዛዙ ሰራዊት ላይ መጠነ ሰፊ ወታደራዊ ማጥቃት ጀምሯል። አንድነታችንና ነጻነታችን ለማረጋገጥ በተጀመረው ዘመቻ አንድነት አስፈላጊ ነው በማለት ነው የአማራ ፋኖ የተለያዩ አደረጃጀቶች መግለጫ ያወጡት። ይህንን ተከትሎም በዛሬው ዕለት በተለያዩ ቦታዎች በተመሳሳይ ሰዓት ፋኖ ማጥቃት ከፍቷል። በመጨረሻም ከ400 በላይ ፍልስጤማውያን የተገደሉበትን የጋዛ ጥቃት ገና የመጀመሪያው እንደሆነ ኔታንያሁ ተናገሩ። ከ400 በላይ ፍልስጤማውያን መገደላቸው ሪፖርት የተደረገበትን የጋዛ ጥቃት ገና የመጀመሪያው እንደሆነ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። እስራኤል በጋዛ ሰርጥ በሐማስ ላይ ውጊያዋን በሙሉ ኃይል ጀምራለች ሲሉ ኔታንያሁ ማክሰኞ ምሽት መጋቢት 8 2017 ዓ.ም ገልጸዋል። ጥር ወር ላይ ከተደረሰው የጋዛ የተኩስ አቁም ስምምነት በኋላ እስራኤል የፈጸመችው ከባዱ የአየር ጥቃት ነውም ተብሏል። ጥቃቱ በተፈጸመበት ወቅት በርካቶች ለረመዳን ጾም የቀኑን የመጨረሻ ምግባቸውን እየበሉ እንደነበር የዓይን እማኞች ተናግረዋል። በቦታው አስክሬኖች ወዳድቀው የቆሰሉ ሰዎች ሕክምና ለማግኘት እየተማጸኑ እንዲሁም እሳት ተቀጣጥሎ የነበረ ሲሆን ሁኔታውንም አሰቃቂ ብለውታል። ኔታንያሁ በቪዲዮ ባስተላለፉት መልእክት ድርድሩ የሚቀጥለው በእሳት ውስጥ ብቻ ነው፣ ይህም ገና ጅምር ነው ሲሉ አስጠንቅቀዋል። የጠቅላይ ሚኒስትሩ አስተያየት የተሰማው የእስራኤል ጦር በጋዛ የሐማስ ይዞታዎች ናቸው በሚል ከፍተኛ የአየር ጥቃት ከከፈተ በኋላ ነው። የጋዛ የጤና ሚኒስቴር በዚህ ጥቃት ከ400 በላይ ሰዎች መገደላቸውን እንዲሁም በመቶዎች የሚቆጠሩ መቁሰላቸውን አስታውቋል። ማክሰኞ ዕለት እስራኤል የፈጸመቻቸው የአየር ጥቃቶች ከጥር ጀምሮ የነበረውን አንጻራዊ ሰላም ያደፈረሱ ሲሆን ሆስፒታሎችን በድጋሚ በቆሰሉ ፍልስጤማውያን ተሞልተዋል። የተኩስ አቁሙ አሸማጋይ የሆነችው ግብጽ
ይህንን የእስራኤል ጥቃት በጽኑ አውግዛለች። የአየር ጥቃቶቹ በተኩስ አቁም ስምምነቱ ላይ የተፈጸመ ዓይን ያወጣ ጥሰት ነው፣ እንዲሁም በአደገኛ መልኩ እያገረሸ መሆኑንም ማሳያ ነው ሲሉ የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚም ካሊፍ ተናግረዋል። ጦርነቱ እንደገና በመጀመሩ በጣም ደነገጥኩ፣ ነገር ግን በተመሳሳይ ወቅት ከእስራኤል የምንጠብቀው ይህንን ነው ሲል የጃባሊያ አልባላድ ነዋሪ የሆነው ሐሌድ ለቢቢሲ አረበኛ ተናግሯል። እንደ አንድ ዜጋ ደክሞኛል፣ 1 ዓመት ተኩል በቅቶናል፣ በቂ ነው ሲል አክሏል። በአየር ጥቃቱ የጋዛ ምክትል የሀገር ውስጥ ጉዳይ ሚኒስትር ሜጀር ጀነራል መሐሙድ አቡ ዋትፋ እንዲሁም የሐማስ ከፍተኛ የጸጥታ ባለስልጣን መገደላቸውን እስራኤል አስታውቃለች። ኔታንያሁ ባደረጉት ንግግር ሀገራቸው በጋዛ የታገቱ እስራኤላውያንን ለማስለቀቅ ከሐማስ ጋር ለመደራደር ሞክሯል ብለዋል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከ2 ሳምንት በፊት ተጠናቋል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነትን መራዘም ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍ ተግባራዊ ይሁን እያለ ነው። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከሰዓታት ቆይታ በኋላ በሌሎች መረጃዎች ድጋሜ እንመለሳለን። እስከዛው በያላችሁበት ሰላም